ይህንን መዝሙር ከቤት ከመውጣታችሁ በፊት 7 ጊዜ ከጸለያችሁ የማይስተካከል ነገር የለም። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዚህ ቪዲዮ የምንመለከተው በተለይም ደግሞ መዝሙር 34ን እንመለከታለን። እንደምታስታውሱ ሁላችሁም ከዚህ በፊት መዝሙር 34ን በተለያየ አጋጣሚ አንስቼ ልነግራችሁ ሞክሬያለሁ። በተለይም ደግሞ ከመናፍስት መታደስ ጋር ወይም ደግሞ ከመተት መታደስ ጋር በተገናኘ ዘርዘር ያሉ ጉዳዮችን አንስተን በምንወያይበት ጊዜ ስለ መዝሙር 34 አንስተን ነበረ። በዚህ ቪዲዮአችን ደግሞ መዝሙር 34ን 7 ጊዜ የሚጸልይ ሰው ምን ያህል ጥቅም እንደሚያገኝና በሕይወት ውስጥ ምን ያህል ነገሮች ሊከናወኑለት እንደሚችሉ በጣም በሚገርም ሁኔታ አባቶቻችን እንዴት እንዳስተማሩን በሚገርም መንገድ እነግራችኋለሁ። ስለዚህ ውድ ኦርቶዶክሳውያን ሁላችሁም ጊዜያችሁን ሰጥታችሁ አቅማችሁ በፈቀደው መንገድ ይህንን መዝሙር ከቤት ከመውጣታችሁ በፊት 7 ጊዜ ጸልዩ። ይህንን ስላችሁ ጠዋት ግዴታ ጠዋት ብቻ ጸልዩ እያልኩኝ እንዳልሆነ እንድታስተውሉ እፈልጋለሁኝ። ግን ብትችሉ ጠዋት ከቤት ከመውጣታችሁ በፊት ጸልያችሁ ብትወጡ መልካም ነው። ባላችሁ ጊዜና ሰዓት ውስጥ ግን ይህንን መዝሙረ ዳዊት በደንብ አድርጋችሁ ከጸለያችሁ በተለይም 7 ጊዜ፣ ምክንያቱም 7 ቁጥር በቤተ ክርስቲያናችን ምን ያህል ትርጉም እንዳላት ሁላችንም የምናውቀው ስለሆነ 7 ጊዜ መጸለይ ምን ያህል ጥቅም እንዳለው በዚህ ቪዲዮ እነግራችኋለሁ። ስለዚህ 7 ወሳኝ መልእክቶችንም እነግራችኋለሁ። ሁላችሁም በተረጋጋ መንፈስ ሆናችሁ አዳምጡ። እንግዲህ ከዚህ በፊት እንደነገርኳችሁ መዝሙር 34 የመተት መታደስን ከሚያስቆሙ ጸሎቶች ውስጥ አንዱ ነው። አንዳንዶቻችሁ ጋር እንደነገርኳችሁ ወይ 33 ላይ ይገኛል ወይ 34 ላይ ይገኛል። ስለዚህ እኔ የምነግራችሁን ቃላቶች የማነሳችሁን ቃላቶች እያያችሁ መዝሙሩ የቱ ጋር እንዳለ በደንብ መመልከት ያስፈልጋል ማለት ነው። ስለዚህ ከመተት መታደስ ጋር በተገናኘ 7 ወይም 8 የሆኑ የመዝሙር ክፍሎችን አንስቼ ከዚህ በፊት ነግሬያቸው ደጋግሜ ብዙ መዝሙሮችን አንስቻለሁ፣ የመተት መታደስን የሚያስቆሙ የመዝሙር ክፍሎች ብዬና ስለዚህ ሁላችሁም ወደ ኋላ ሄዳችሁ እነዛን መዝሙሮች መመልከት አስፈላጊ ነው። በተለይም መዝሙር 11፣ መዝሙር 34፣ መዝሙር 58፣ መዝሙር 68 እንደዚሁም ሌሎች የመዝሙር ክፍሎችን ጠቅሼ በደንብ አድርገን የተወያየንበት ብዙዎቻችሁም ደግሞ የተመለከታችሁበት ብዙ አይነት ኮሜንቶችን የጻፋችሁበት የመዝሙር ክፍል ነውና ሁላችሁም ወደ ኋላ ተመልሳችሁ መመልከት ትችላላችሁ። ስለዚህ በዛሬው ቆይታችን ደግሞ መዝሙር 34ን 7 ጊዜ መጸለይ ጥቅሙ ምንድን ነው? እሱን እንመለከታለን። አስተውሉ ውድ ቤተሰቦቼ። መዝሙረኛው ቅዱስ ዳዊት ይህንን መዝሙር የደረሰው በጠላቶቹ መካከል ሆኖ ለሞት ተለይቶ በነበረበት ወቅት እግዚአብሔር በሚያስደንቅ ጥበብ ካዳነው በኋላ ነው። ጠዋት ከመኖሪያ ቤታችን ከመውጣታችን በፊት ይህንን መዝሙር 7 ጊዜ ደግመን ወይም ጸልየን ብንወጣ አሁን የምነግራችሁን መሰረታዊና ወሳኝ ነጥቦችን በሕይወታችን ውስጥ እናገኛለን። እግዚአብሔር በዚህ መዝሙር በኩል ለኛ የሚያመጣውን የሚሰጠንንና በሕይወታችን ውስጥ የሚቀይረውን ነገር በደንብ መመልከት እንችላለን። በጣም ብዙ ሰዎች አሁን ይህንን ድምፅ ሲሰሙ በኮሜንት ላይ ብዙ አይነት ምስክርነቶችን ይጽፋሉ። ምክንያቱም መዝሙር 34ን ብዙ ሰዎች ስለተጠቀሙት ማለት ነው እና እኔም ብዙዎቻችን ደግሞ እንድንጠቀም እንድናውቀው ራሳችንን እንድንፈትሽበትና ማስተካከል የሚገቡን ነገሮች እንድናስተካከል ስለሆነ በደንብ አስተውላችሁ አዳምጡ። ስለዚህ መዝሙረኛው ቅዱስ ዳዊት ይህንን መዝሙር የደረሰው በጠላቶቹ መካከል ሆኖ ለሞት ተለይቶ በነበረበት ወቅት ነውና ስለዚህ እኛም በፈተናዎቻችን ውስጥ ሆነን በመከራ ውስጥ ሆነን በችግሮቻችን ውስጥ ሆነን ይህንን ጸሎት ብንጸልይ እግዚአብሔር አምላካችን ልክ ልብ አምላክን እንደጎበኘ ልብ አምላክ ቅዱስ ዳዊትን እንደጎበኘው እኛንም ይጎበኘናልና የልብ አምላክ ቅዱስ ዳዊት ረድኤት በረከቱ የአምላካችን የመድኃኔዓለም የኢየሱስ ክርስቶስ አምላክነቱ ኃይሉ በሁላችንም ላይ የተገለጸ ይሁን። ስለዚህ ውድ ቤተሰቦቼ ይህንን መዝሙረ ዳዊት በምንጸልይበት ጊዜ የምናገኛቸው በረከቶች ምንድን ናቸው? አንደኛው ውድ ቤተሰቦቼ የማይበገር ሰማያዊ ቅጥር ወይም የመላእክትን ጥበቃ እናገኛለን። አስተውሉ። መዝሙር 34ን የሚጸልይ ሰው የመላእክትን ጥበቃ ያገኛል ወይም የማይበገር ሰማያዊ ቅጥር ይደረግለታል ማለት ነው። እዚሁ መዝሙር 34 ከቁጥር 7 ላይ እንዲህ ይላል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። በጣም የሚገርም ቃል ኪዳን ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ስለዚህ አንድ ኦርቶዶክሳዊ ይህንን መዝሙረ ዳዊት በአግባቡ በስርዓቱ በሚጸልይበት ጊዜ ቅዱሳን መላእክቶች ይጠብቁታል። የመላእክት ጥበቃ የመላእክት ረድኤት በዙሪያው ይሆናል ማለት ነው። አስተውሉ ውድ ቤተሰቦቼ። ስለዚህ እግዚአብሔር ልብ አምላክን ከመከራ ከፈተና ያወጣ አምላክ እኛንም በዚህ አይነት መንገድ በዙሪያችን ካንዣበቡ ፈተናዎችና መከራዎች ይጠብቀናል ማለት ነውና ስለዚህ ይህንን መዝሙር መጸለይ በጣም ወሳኝና አስፈላጊ ነገር ነው።
ጻድቁ አባታችን አቡነ ተክለ ሃይማኖት እንዲህ ይለናል፣ ልጆቼ ሆይ መላእክት የሚከቡህ በጸሎት ስትታጠር ነው። ጸሎት የሌለውን ሰው ግን ጥበቃ እንደሌለው ግቢ ነው። ጠላት ሰይጣን እንደፈለገ ይገባበታል ይላሉና የጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸው ይደርብን። አስተውሉ። ምንድነው ያልኩት? ልጆቼ ሆይ ሲያስተምሩ ነው። ልጆቼ ሆይ መላእክት የሚከቡ በጸሎት ስትታጠር ነው። ጸሎት የሌለው ሰው ግን ጥበቃ እንደሌለው ግቢ ነው። ጠላት ሰይጣን እንደፈለገ ይገባበታል ይሉናልና በእውነት ይሄ በጣም ወሳኝ ነገር ነው። ስለዚህ መዝሙር 34ን የሚጸልይ ሰው አንደኛው የሚያገኘው የመላእክትን ጥበቃ ያገኛል። መዝሙሩም እንደሚለው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ይነግረናል ማለት ነውና መላእክት እንዲጠብቁ ከፈለግ ቤተሰብንና ልብን ከጥልና ከቂም አጽዳ። መላእክት ሰላም በሌለበት ልብ ውስጥ አይሰፍሩምና። ስለዚህ ራሳችንን ከቂምና ከጥል ከክፋት ከመጥፎ ነገር ራሳችንን መጠበቅም አስፈላጊ ነው ማለት ነው። ይህንን መዝሙረ ዳዊት የምንጸልይ ሰዎች በየትኛውንም የጸሎት ሕይወት በጀመርንበት መንገድ ውስጥ ራሳችንን ከቂም ከጥላቻ ከክፋት መጠበቅ በጣም አስፈላጊና ወሳኝ ነገር ነው ውድ ኦርቶዶክሳውያን። ስለዚህ የመጀመሪያው የማይበገር ሰማያዊ ቅጥር የመላእክት ጥበቃ ይደረግልናል። መዝሙር 34ን ዘወትር ከቤቱ ከመውጣቱ በፊት ባለው ሰዓትና ጊዜ ውስጥ 7 ጊዜ የሚጸልይን ሰው እግዚአብሔር በብዙ መንገድ ይረዳዋል፣ ያግዘዋል ማለት ነው። ሁለተኛው ደግሞ ፍጹም የልብ ሰላም ከጭንቀትና ፍርሃት ነፃ መውጣትን ያጎናጽፋል። ይህ የመዝሙረ ዳዊት ክፍል አስተውሉ። ፍጹም የልብ ሰላም ከጭንቀትና ከፍርሃት ነፃ መውጣት እዚሁ መዝሙር 34 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔርን ፈለግኩት መለሰልኝም፣ ከፍርሃቴም ሁሉ አዳነኝ ይላል። መዝሙረ ዳዊትን ጸልዩ ብለን የምንናገረው ለቀልድ አይደለም። እያንዳንዱ የመዝሙሩ ክፍል የሚገርም መለኮታዊ ኃይል ያለበት ነው። እያንዳንዱ የመዝሙረ ዳዊት ከጭንቀት ከፈተና ከመከራ ከተዘጉብን መንገዶች በሙሉ የሚያሻግረን ከተያዘብን ነገር የተዘጋብንን ነገሮች የምናስከፍትበት እግዚአብሔር ከሁሉም ጊዜ በላይ ደግሞ ወደኛ የሚቀርብበት ልበ አምላክ ቅዱስ ዳዊት እንደነገርኳችሁ ከፈተናው ከችግሩ ከመከራ ውስጥ ያዳነው የረዳው አምላካችን እኛንም ካለንበት ፈተናና መከራ ይጠብቀናል ማለት ነውና ሁለተኛው ደግሞ መዝሙር 34ን የሚጸልይ ሰው የሚያገኘው ፍጹም የልብ ሰላም ከጭንቀትና ከፍርሃት ነፃ መውጣትን ያገኛል ማለት ነው። ጻድቁ አባታችን አባ ጊዮርጊስ ዘገስጫ በትምህርታቸው ላይ እንዲህ ብለውናል። መጽሐፍ አርጋኖን ላይ ማለት ነው። ነፍሴ ሆይ በሰው አትደገፊ፣ ሰው እንደ ሳር ይረግፋልና፣ ይልቁንም አቤቱ አድነኝ ብለሽ ወደ እግዚአብሔር ጩኺ። ያን ፍርሃትሽ ወደ ረፍት ጭንቀትሽም ወደ ዝማሬ ይለወጣል። በእውነት የአባታችን ረድኤት በረከት በሁላችንም ላይ ይደርብን። ስለዚህ ምንድን ነው ያለን? በመጽሐፍ አርጋኖን ላይ እንዲህ ብሎ ነው፣ እደግመዋለሁ። ነፍሴ ሆይ በሰው አትደገፊ፣ ሰው እንደ ሳር ይረግፋልና፣ ይልቁንም አቤቱ አድነኝ ብለሽ ወደ እግዚአብሔር ጩኺ። ያን ፍርሃትሽ ወደ ዕረፍት ጭንቀትሽም ወደ ዝማሬ ይለወጣል ማለት ነውና ስለዚህ በጣም በሚገርም ሁኔታ ይህ የመዝሙር ክፍል ከጭንቀትና ከፍርሃት ነፃ መውጣትን በሕይወታችን ውስጥ ይገልጽልናል፣ ይሰጠናል ማለት ነውና አስተውሉ። አጋንንት መጀመሪያ ሰውን የሚጥሉት በፍርሃት ነው። በፈጣሪ ሳይሆን በጉልበት የምትተማመን ከሆነ ጠላት በቀላሉ ያሸንፋል። ስለዚህ መተማመን የሚገባን በማን ነው? በእግዚአብሔር አምላካችን መተማመን ያስፈልጋል። እግዚአብሔር ከጭንቀታችን እንደሚያወጣን፣ እግዚአብሔር ከፍርሃታችን እንደሚገላግለን፣ እግዚአብሔር ከተዘጋብን ነገር የተዘጋብንን ነገር እንደሚከፍትልን፣ እግዚአብሔር የተበላሸውን ነገር እንደሚያስተካክል ማመን፣ በዛ መንገድ ውስጥ መጓዝ አስፈላጊ ነው። እያንዳንዱ ኦርቶዶክሳዊን ይህንን ልረዳ ይገባል ውድ ቤተሰቦቼ። ስለዚህ ሁለተኛው ፍጹም የልብ ሰላም ከጭንቀትና ከፍርሃት ነፃ መውጣትን ይሰጠናል ይህ የመዝሙረ ዳዊት ክፍል ማለት ነውና ስለዚህ ሁላችንም ይህንን መረዳት አስፈላጊ ነው። ሶስተኛው ደግሞ ውድ ቤተሰቦቼ መለኮታዊ ሞገስን ይሰጠናል። ፊትን የሚያበራ ጸጋን ይሰጠናል። አስተውሉ። በጣም ብዙ ጊዜ ከዚህ በፊት ነግሬያችኋለሁ። በጸሎታችን ውስጥ ሞገስ ሁነኝ ብለን እግዚአብሔርን መጠየቅ በጣም አስፈላጊ ነው። እግዚአብሔር ሞገስ እንዲሆንን መጸለይ፣ በስግደታችን ላይ ጌታ ሆይ ሞገስ ሁነኝ፣ እግዚአብሔር ሆይ ሞገስ ሁነኝ እያልን መስገድ በጣም አስፈላጊ ነው። አብ ሆይ ሞገስ ሁነኝ፣ ወልድ ሆይ ሞገስ ሁነኝ፣ መንፈስ ቅዱስ ሆይ ሞገስ ሁነኝ እያልን መጸለይ በጣም አስፈላጊ ነው። መንበርከክ መስገድ በጣም አስፈላጊ ነው። አባታችን መላከ መንክራት መምህር ግርማውን ደግሞ በጣም በተደጋጋሚ ይህንን ነገር ሲናገሩ ድንገት ሰምታችሁ ሊሆን ይችላል። ሞገስ ሁነኝ ብላችሁ ጸልዩ። እግዚአብሔር ሞገስ እንዲሆናችሁ፣ የፊታችሁ ብርሃን ፊታችሁ እንዲበራ፣ የፊታችሁ ገጽታ ለሰዎች በርቶ እንዲታይ፣ በሰዎች ለመልካም ነገር የሚዘራ እንዲሆን እግዚአብሔር ሆይ ሞገስ ሁነኝ እያልን ዛሬ ሞገሳችን በመጥፋቱ ብዙ ነገር አተናል። ሞገስ በማጣታችን ከሰዎች ጋር መስማማት አንችልም።
ስለዚህ ዲያብሎስ ደግሞ ከሚታገልበት መንገድ አንዱ ሞገስ እንዳይኖረን ነው የሚታገለውና መለኮታዊ ሞገስን ይሰጠናል። የሚበራ ፊት፣ በእግዚአብሔር ኃይል የታደሰ በእግዚአብሔር ኃይል የሚበራ መለኮታዊ ሞገስ እንዲኖረን መዝሙር 34ን መጸለይ በጣም አስፈላጊ ነው። ውድ ኦርቶዶክሳውያን በዚሁ መዝሙር 34 ከቁጥር 5 ላይ እንዲህ ይላል፣ ወደ እርሱ ቅረቡ ያበራላችኋልም ፊታችሁም አያፍርም ይላል። አዎ ወደ እግዚአብሔር የቀረበ ሰው ፊቱ ይበራል። መቼም ቢሆን አፍሮም አያውቅም ወደ እግዚአብሔር የቀረበ ሰው። ስለዚህ ወደ እግዚአብሔር መቅረብ ብርሃንን ይሰጣል። ወደ እግዚአብሔር መቅረብ ሞገስን ይሰጣል። ወደ እግዚአብሔር ስንቀርብ የተዘጋው ይከፈታል። ወደ እግዚአብሔር ስንቀርብ በበረከት ላይ በረከትን እናገኛለን፣ እንትረፈረፋለን ማለት ነውና ወደ እርሱ ቅረቡ ያበራላችኋልም ፊታችሁም አያፍርም ይለናል እና ቅዱስ ያሬድ አባታችን ኢትዮጵያዊ የዜማ ሊቅ ቅዱስ ያሬድ በድጓው ላይ እንደገለጸው እግዚአብሔርን መመልከት ፊትን ከመብረቅ በላይ ያበራል። ወደ ሥራ ቦታ ስትሄድ ይህንን ጸልየህ ብትወጣ እግዚአብሔር በሰዎች ዘንድ ባለሞገስ ያደርግሃል። በእውነት ሊቆቻችን አባቶቻችን በእውነት በረከታቸው ይደርብን በሁላችንም ላይ በብዙ መንገድ እኛን የሚያነቁ ትምህርቶችን፣ እኛን የሚያበረቱ ትምህርቶችን፣ እኛን ከፍ የሚያደርጉ ትምህርቶችን ይነግሩናል፣ ያስተምሩናል እና በእውነት በረከታቸው ይደርብን። ስለዚህ ምንድን ነው ቅዱስ ያሬድ አባታችን ያሉት? ወደ ሥራ ቦታ ስትሄድ ይህንን ጸልየህ ብትወጣ እግዚአብሔር በሰዎች ዘንድ ባለሞገስ ያደርግሃል። ዛሬ ብዙዎቻችን በሥራ ቦታችንም ሁሉ ሳይቀር በተለያየ መንገድ እንፈተናለን። እነዚህ አይነት ነገሮችን አድርገን እንደዚህ ጸልየን እንደዚህ ተንበርክከን እግዚአብሔርን አመስግነን ከቤታችን ከወጣን ግን በስራችን ቦታ ላይ ባለሞገስ እንሆናለን። በሰዎች ዘንድ የምንጠላ ከነበረን እንኳን እግዚአብሔር እዛ ያለውን ነገር ሰብሮ እዛ ቦታ ላይ ያለውን ነገር ጥሎ በሞገስ በበረከት ከፍ ያደርገናልና ስለዚህ መዝሙር 34ን በተቻለን አቅም በቀን ውስጥ ባለን ጊዜ ውስጥ አሁን እየነገርኳቸው ለተኔ ጠዋት ነው፣ ከቻላችሁ ጠዋት ጸልያችሁ ካልሆነ ግን ባላችሁ ጊዜና ሰዓት ውስጥ 7 ጊዜ ግን ጸልዩት መዝሙርን በቀን ውስጥ ዘወትር ይህንን ማድረግ በጣም ትልቅ በረከት በሕይወታችን ላይ ስለሚያመጣ ማለት ነውና ፊትህ እንዲያበራ ከፈለክ በውጫዊ ጌጥ አትታመን፣ ይልቁንም በጸሎት ወደ እግዚአብሔር ቅረብ፣ ጸሎት የነፍስ መስታወት ነውና ይሉናል። ስለዚህ ይህንን በደንብ ማድረግ አስፈላጊ ነው። ጸሎት ነው ትልቁ መስታወታችን ሊሆን የሚገባው። መጸለይ፣ መንበርከክ፣ እግዚአብሔርን ማመስገን በጣም አስፈላጊ ነው። ስለዚህ ይህንን ልናደርግ ይገባል ውድ ቤተሰቦቼ። አራተኛው ደግሞ የሥራ መከናወንና የሲሳይ በረከት ይኖረናል ማለት ነው። አስተውሉ። ምንድን ነው ያልኳችሁ? ቅድም ከዚህ በፊት እንደነገርኳችሁ ነው። መዝሙር 34 የመተት እድሳትን የሚያስቆም ነው። መተት ደግሞ በሕይወታችን ውስጥ ሲመጣ በረከታችንን የሚጋርድ ነው። ትዳራችንን የሚያበላሽ ነው። ኑሯችንን የሚያመሰቃቅል ነው። የኛ የሆነውን እግዚአብሔር የሰጠንን ጸጋ አጨልሞ ጋርዶ እንዳንጠቅሞ የሚዘጋብን ነው። አጋንንታዊ ክፋት፣ ተንኮል ስለሆነ ማለት ነው እና ስለዚህ የሥራ መከናወን ይኖራል። ይህንን መዝሙረ ዳዊት የሚጸልይ ሰው በረከት ላይ በረከት፣ በበረከት ላይ በረከት፣ በጸጋ ላይ ጸጋ፣ በሰላም ላይ ሰላምን ያገኛል ማለት ነው። የተበላሸባችሁ ይስተካከላል ብዬ ነገርኳችሁ። አንዱ ይህንን በረከት ይህ መዝሙረ ዳዊት ስለሚያጎናጽፈን ነው። አስተውሉ። እዚሁ የመዝሙረ ዳዊት ክፍል ላይ መዝሙር 34 ቁጥር 10 ላይ አንበሶች አጡ ተራቡም፣ እግዚአብሔርንም የሚሹት ግን ከመልካም ነገር ሁሉ አይጎድሉም ይላል። አስተውሉ። አንበሶች አጡ ተራቡም፣ እግዚአብሔርን የሚሹት ግን ከመልካም ነገር ሁሉ አይጎድሉም። ስለዚህ እኛም ይህንን መዝሙረ ዳዊት ስንጸልይ ከእግዚአብሔር ጋር ስንሆን እግዚአብሔርን ስንፈልግ ምንም የሚጎልብን ነገር የለም፣ ምንም የምናጣው ነገር የለም ማለት ነው ውድ ኦርቶዶክሳውያን። ስለዚህ መዝሙር 34ን መጸለይ ምን ያህል በረከት፣ ምን ያህል ደስታ፣ ምን ያህል ሰላም፣ ምን ያህል ጸጋ በሕይወታችን እንደሚያመጣ ቢያንስ እነዚህን አሁን ያነሷቸውን 4 ነጥቦች እንኳን ምን ያህል እያሳዩን እንደሆነ ተመልከቱ። አራተኛው ምንድን ነው ያልኩት? የሥራ መከናወንና የሲሳይ በረከት ወይም በረከትን ማግኘት ማለት ነውና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለ70 ዓመታት በዱር ሲኖሩ አምላክ ያላንዳች ጥረት ቀለባቸውን ከሰማይ ያወርድላቸው ነበር። ይህንን በድርሳናቸው እንድጻፍ በገድላቸው እንድጻፈ ብዙዎቻችን እናውቃለን። ይህ ጥቅስ የሚያስተምረን በጉልበታቸው የሚታመኑ እንደ አንበሶች ሊራቡ እንደሚችሉ፣ በእግዚአብሔር የሚታመኑ ግን በረከት እንደማይለያቸው ነው። አስተውሉ ውድ ቤተሰቦቼ። ጻድቁ አባታችን እንግዲህ በገድላቸው ላይ ለ70 ዓመታት ሲኖሩ አምላክ ያላንዳች ጥረት ቀለባቸውን ከሰማይ ያወርድላቸው እንደነበረ ገድላቸው ላይ ተጽፏል። ምክንያቱም አንድም ቀን ለሚመገቡት ለሚበሉት ነገር ተጨንቆ ያቆም ዘወትር ከእግዚአብሔር ጋር ለመኖር ነበር ጻድቁ አባታችን በሕይወት ዘመናቸው በዛ መንገድ ውስጥ ሲኖሩ የነበረው ማለት ነውና በእውነት ረድኤት በረከታቸው በሁላችንም ላይ ይደርብንና ስትሰራ እግዚአብሔርን አብረኸው አሰራው፣ አስቀድመህ መንግሥቱን ፈልግ፣ ያነ የዕለት እንጀራን ተከታትሎ ይመጣል።
ስለዚህ አሁን ትልቁ ችግር እየሆነብን ያለው በሕይወታችን ውስጥ እግዚአብሔርን ማስቀደም ብዙዎቻችን አልፈለግንም። እግዚአብሔርን ወደፊት ማስቀደም አልፈለግንም። በስራዎቻችን በእኛ ጉልበትና በእኛ በምናደርገው ነገር እንተማመናለን። ዛሬ እንደዚህ ሆነልኝ፣ ዛሬ እንደዚህ ተደረገልኝ። እግዚአብሔር ግን ማድረጉን እንረሳለን። እግዚአብሔር ነው የበረከት ምንጭ ሁሉ እግዚአብሔር ነው። እግዚአብሔር ነው ለሁላችንም ነገር ለሁሉም ነገር እግዚአብሔር እንደሆነ እንረሳና እግዚአብሔርን ማመስገን እንረሳለን። ስለዚህ ይሄ ደግሞ ለዲያብሎስ በር ከፋች መንገድ ይሆናል ማለት ነውና በውዳሴ ከንቱ በትዕቢት በማይሆን ነገር ውስጥ እንድንወድቅ ያደርገናል። ስለዚህ ስትሰራ እግዚአብሔርን አብረው አሰራው። አስቀድመ መንግስቱን ፈልግ፣ ያን የዕለት እንጀራን ተከታትሎ ይመጣል ማለት ነውና ስለዚህ አራተኛው የሥራ መከናወንና የሲሳይ በረከት ይኖረናል ማለት ነውና ይህንን መዝሙረ ዳዊት በደንብ አድርጎ መጸለይ አስፈላጊ ነው ማለት ነው። አምስተኛው ውድ ቤተሰቦቼ መለኮታዊ ጋሻ ከአደጋና ከድንገተኛ ሞት መታደግ ነው። ለዚህ ነው መዝሙር 34 ከመተት መታደስ ይጠብቀናል ብዬ ነገርኳችሁ ማለት ነው። ይህንን መዝሙረ ዳዊት ከቻላችሁ በቃላችሁ ሸምድዳችሁ መያዝ አስፈላጊ ነው። ልክ መዝሙር 22ን መዝሙር 90ን መዝሙር 50ን በቃል ሸምድዳችሁ መያዝ እንዳለባችሁ ሁሉ ይህንን መዝሙረ ዳዊትም በቃል ሸምድዳችሁ መያዝ በጣም አስፈላጊ ነው። ካልሆነ ደግሞ በሆነ ነገር ለጥፋችሁት ፕሪንት አድርጋችሁት ቤት ውስጥ ማስቀመጥ በጣም ወሳኝ ነገር ነው። ጠዋት ስትወጡ ስትገቡ ይህንን መዝሙረ ዳዊት መጸለይ አስፈላጊ ነው። መለኮታዊ ጋሻ ከአደጋና ከድንገተኛ ሞት መታደግ ማለት ነው። በዚሁ መዝሙር 34 ከቁጥር 20 ላይ እግዚአብሔር የጻድቃንን አጥንት ሁሉ ይጠብቃል፣ ከእነርሱም አንድስ እንኳን አይሰበርም ይላል። እግዚአብሔር በእውነት ሁላችንን የሚጠብቀን። ለዚህ ነው በመተት መታደስ ወቅት ላይ የመተት መታደስ በተለያየ መንገድ ጊዜውና ሰዓቱን እየጠበቀ ወደኛ የታደሰ ይላካል፣ ሕይወታችንን ኑሯችንን ለማበላሸት። ይህ መዝሙረ ዳዊት ደግሞ አንዱ ስራው ከመከራ ከፈተና ከሚመጡብን ከሚወረወርብን ጦሮች በሙሉ የሚጠብቀን የመዝሙር ኃይል ነው። ስለዚህ ይህንን መዝሙረ ዳዊት መጸለይ አስፈላጊ ነው። ልበ አምላክ ቅዱስ ዳዊት እንደነገርኳችሁ በመከራ በጭንቀት በፈተና ውስጥ በሆነበት ጊዜ ላይ የጸለያቸው ጸሎቶች ናቸው። እኛም በፈተና ውስጥ ሆነን እኛም በመከራ ውስጥ ሆነን እኛም በችግር ውስጥ ሆነን ይህንን ጸሎት ስንጸልይ እነዚህን በረከቶች እናገኛለን ማለት ነው እና ስለዚህ ይህንን ማድረግ በጣም አስፈላጊ ነው። የቤተክርስቲያን አባቶቻችን ሊቃውንት እንዲህ ይሉናል። አጥንት የተባለው የሃይማኖት ሕይወት መሰረት ነው። ጠላት ሰይጣን ነፍስን ለመስበር ቢሞክር እንኳን እግዚአብሔር ግን በረድኤቱ ይጠብቃል። በተለይም ደግሞ ከመኪና አደጋና ከክፉ ሰዎች ሴራ ለመጠበቅ ይህ መዝሙር እንደ እሳት አጥር ነው። አስተውሉ። ምንድነው ያልኩት? መዝሙር 34 20 ላይ እግዚአብሔር የጻድቃንን አጥንት ሁሉ ይጠብቃል፣ ከእነርሱም አንድስ እንኳን አይሰበርም የሚለውን አባቶች ሊቃውንት አባቶች ሲተረጉሙት ምን ይላሉ? አጥንት የተባለው የሃይማኖትና የሕይወት መሰረት ነው። ጠላት ሰይጣን ነፍስን ለመስበር ቢሞክር እንኳን እግዚአብሔር ግን በረድኤቱ ይጠብቃል። በተለይም ከመኪና አደጋና ከክፉ ሰዎች ሴራ ለመጠበቅ ይህ መዝሙር እንደ እሳት አጥር ነውና ይህንን የመዝሙረ ዳዊት ክፍል በደንብ መጸለይ በጣም አስፈላጊ ነው። ሳይጸልዩ መውጣት ራስን ለጠላት አሳልፎ መስጠት ነው። ያለ ጋሻ ወደ ጦር ሜዳ በጭራሽ አትውጣ ይሉናል አባቶቻችን። ስለዚህ ይህንን በጣም ማድረግ አስፈላጊ ነው። ስለዚህ መዝሙር 34ን በተቻለን መጠን ጸልዮ መውጣት በጣም አስፈላጊ ነው ማለት ነው። ስለዚህ ይህንን ልናደርግ ሁላችንም ያስፈልገናል። መለኮታዊ ጋሻ ከአደጋና ከድንገተኛ ሞት መታደግ የሚችለን ጸሎት ነውና ይህንን ጸሎት ልንጸልይ ይገባል። እግዚአብሔር አምላካችን በእውነት ለሁላችንም ጉልበት ኃይል ይሁነን። ይህንን የመዝሙር ክፍል ሁላችንም በደንብ ልንጸልዩ ይገባል። ስድስተኛው ደግሞ የነፍስ መድኃኒት ለተሰበረ ልብ ፈውስ ነው። ዛሬ ብዙዎቻችን በብዙ መንገድ በብዙ ውድቀት ውስጥ እንገኛለን። በብዙ ችግር በብዙ መከራ ውስጥ እንገኛለን። ይህንን መዝሙረ ዳዊት የሚጸልይ ሰው ደግሞ የልብ መታደስ የልብን ኃይል ልባችን በተሰበረ በተጨነቅን ጊዜ ባዘንን ጊዜ ልባችንን በደስታ የሚሞላ ልባችንን ከፍ የሚያደርግ ልባችንን ከሐዘን አስወጥቶ በደስታ የሚቀይር የመዝሙር ክፍል ነው። ለልባችን ፈውስ የነፍስ መድኃኒትን የሚሰጠን የመዝሙር ክፍል ነው። አስተውሉ። እዚሁ የመዝሙር ክፍል ላይ መዝሙር 34 ከቁጥር 18 ላይ እንዲላል እግዚአብሔር ልባቸው ለተሰበረ ቅርብ ነው። አዎ እግዚአብሔር ልባቸው ለተሰበረ በኃጢአት ለወደቅን ላዘንን ለተከፋን ሰዎች እግዚአብሔር ቅርብ ነው። ነገር ግን እግዚአብሔርን ባዘንን ጊዜ እግዚአብሔርን መጥራት አስፈላጊ ነው። ልባችን በተሰበረ ጊዜ ባዘንን በደከምን ጊዜ እግዚአብሔርን መጥራት አስፈላጊ ነው። ይህንን ካላደረግን ግን በዛች ድክመታችን በዛች ትንሽ የዝንጋኤ ዲያብሎስ ቤታችን ውስጥ ይገባል፣ ቤቱን ይሰራል፣ መከራውን ያበዛብናል ማለት ነው እና ስለዚህ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው ለተሰበረም ያድናቸዋል ይለናል። ስለዚህ እግዚአብሔር በሕይወታችን ውስጥ እንዲቀርብ እነዚህን የመዝሙር ዳዊት ክፍሎች በደንብ አድርጎ መጸለይ አስፈላጊ ነው። ቅዱስ ኤፍሬም ሶርያዊው እንዲህ ይለናል፣ እንባ የነፍስ መታጠቢያ ነው፣
ልብህና በሐዘንና በበደል ሲሰበር እግዚአብሔር ያንን ስብራት ለመጠገን ይቀርብሃል። ጸሎትህ የእግዚአብሔርን ምሕረት ወደ አንተ ይስባልና ስለዚህ መጸለይ አስፈላጊ ነው። በደንብ አድርጎ መጸለይ አስፈላጊ ነው። በተለይም መዝሙር 34ን በደንብ አድርገን መጸለይ ምን ያህል አስፈላጊ እንደሆነ አባቶቻችን በተለያየ መንገድ ያስተምሩናል። በሰዎች ተስፋ ስትቆርጥ ብቻህን አትቆዝም፣ ይልቁንም ይህንን መዝሙር በእንባ ጸልየው፣ እግዚአብሔር ከአንተ ጋር መሆኑን ያሰማሃልና። ስለዚህ በጭራሽ ተስፋ አትቁረጥ። ልብ በተሰበረ ጊዜ፣ ባዘንክ ጊዜ፣ ሰዎች በገፉ ጊዜ፣ ሰዎች ከሕይወት በራቁ ጊዜ፣ አሁን እኮ ያለንበት ጊዜ ስኖረን ብዙ ሰዎች ከኛ ጋር ያንዣብባሉ። የሆነ ነገር ሲገጥመን፣ መከራዎች ስንሆን፣ ፈተናዎች ስንሆን ግን ማንም ሰው ዞር ብሎ አያይንም። ዛሬ ብዙዎቻችን ፈተና ይሆኗል። ዛሬ ብዙዎቻችን ችግር ይሆኗል። ዛሬ ብዙዎቻችን ፈተና ይሄ ነው። አንዱ ችግራችን ይሄ ነው። በጣም በሚገርም ሁኔታ ማለት ነው። ገንዘብ ስኖረን ወይም የሆነ ነገር በዙሪያችን ስኖር ሰዎች የሚጠቀሙት ነገር ከኛ ጋር ሲያገኙ በዙሪያችን ያንዣብባሉ። ነገር ግን እኛ መሰገድ ስንጀምር፣ መጸለይ ስንጀምር፣ ወደ እግዚአብሔር መቅረብ ስንጀምር ወይም ደግሞ በሕይወታችን ውስጥ አንድ ችግር ሲመጣ ያንን የሚፈልጉትን ነገር ማግኘት ሲያቅታቸው ማንም ሰው በዙሪያችን አይኖርም። ምክንያቱም ሰዎች በችግሮቻችን ላይ ለመሳተፍ ፈቃደኛ አይደሉም። ነገር ግን የማይረሳን የማይተወን አምላካችን እግዚአብሔር አምላካችን ዛሬም ነገም ለዘላለምም ከኛ ጋር አለና እግዚአብሔርን መርሳት የለብንም። በፈተናዎቻችን፣ በችግሮቻችን በማንኛውም ጊዜ እግዚአብሔርን መያዝን ልናስቀድም ይገባል። ዛሬ ብዙ እየተጎዳን ያለነው፣ ብዙ እየተቸገርን ያለነው፣ ብዙ ፈተና ቤታችን ውስጥ የመጣ ያለው እግዚአብሔርን ስለረሳን ነው። ብዙዎቻችን ባለን ነገር የሆነ ነገር ስናገኝ፣ ገንዘብ፣ ዝና ስናገኝ እግዚአብሔርን እንረሳለን። ነገር ግን የምንሰራው የምናገኘው ነገር ሁሉ ከእግዚአብሔር እንደሆነ መርሳት ግን የለብንም ውድ ኦርቶዶክሳውያን። ስለዚህ ይህ መዝሙር 34 በደንብ ልንጸልዩ የሚገባ ነው። በተለይም የነፍስ መድኃኒት ለተሰበረ ልብ ፈውስን የሚሰጥ ነውና በደንብ ልንጸልዩ ይገባልና እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው ለተሰበረም ያድናቸዋል ይለናልና ይህንን ጸሎት በደንብ ልንጸልይ ይገባል ማለት ነው። ሰባተኛው በክፉዎች ላይ የሚገኝ ድል፣ ተንኮልን ማክሸፊያ። አስተውሉ። ተንኮልን ማክሸፊያ የጸሎት ክፍል ነው መዝሙር 34 እንደነገርኳችሁ ማለት ነው። ብዙ ሰዎች ወደኛ መተትን ይልካሉ፣ ሕይወታችንን ለማበላሸት፣ ትዳራችንን ለማምከን፣ ስራችንን ለማበላሸት፣ የእኛ የሆነውን በረከት፣ የእኛ የሆነውን እድል ለማኮላሸት፣ በሕይወታችን ውስጥ ጥቅም አልባ እንድንሆን ይልካሉ። እግዚአብሔር ደግሞ እኛን በብዙ መንገድ ያስተምረናል። እኛ ግን በሚቀርቡ ትምህርቶች ራሳችንን ለማስተካከል ፈቃደኞች አይደለንም። ዛሬ ብዙዎቻችን የተጎዳን ያለ ነው አንዱ በዚህ መንገድ ነው። ስለዚህ በክፉዎች ላይ የሚገኝ ድልን ያጎናጽፈናል። ይህ የመዝሙር ክፍል ተንኮልን ማክሸፊያ ነው። መዝሙር 34 ከቁጥር 21 ላይ እንዲህ ይላል፣ ክፉን ሰው ክፋቱ ይገድለዋል፣ ጻድቁንም የሚጠሉ ይጸጸታሉ ይላል። አስተውሉ። ከዚህ በፊት ነግሬያችኋለሁ። ማንም ሰው ክፋትን ያደርግባችሁ፣ ማንም ሰው ተንኮል ይስራባችሁ፣ ማንም ሰው ጠንቋይ ቤት ይሂድ በእናንተ ጉዳይ፣ ማንም መተተኛው ቤት ስር ማሽቅጠል በጣሹ ጋር ይሂድ፣ እናንተ ግን መዝሙረ ዳዊትን ጸልዩ። እየለመናችሁ ነው የሚመጣው። ይቅር በለኝ እያለ ይመጣል። ራሱ ምንም ያደረጋችሁ እናንተ ለእግዚአብሔር ትናገራላችሁ፣ ትጸልያላችሁ፣ ትንበረከካላችሁ። እግዚአብሔር ደግሞ ያንን ሰው አስተምሮ ቀጥቶ በደጁ እንዲኖር ያደርጓል። አስተውሉ። መዝሙረ ዳዊትን የምንጸልየው ለዚህ ነው። ክፋትን በክፋት አንመልስም። እኛ ኦርቶዶክሳውያን እሳትን በእሳት ማጥፋት አይቻልም። እሳትን በውሃ ነው ማጥፋት የምንችለው። ውሃው ደግሞ ጸሎት ነው ሊሆን የሚገባው። ነገሮችን ማረጋጋት ያስፈልጋል። አንዳንዴ መንፈሳዊም ሆነን የጸሎትም ሰዎች ሆነን ውስጣችን ላይ ቅምና ጥላቻ ስላለብን ያንን ነገር ማራቅ አንፈልግም። ሰዎች መተተኛው ጋር ሟርተኛው ጋር ከሄዱ እኛም ሟርተኛው ጋር ሄደን እንሰራልሃለን እሰራልሃለሁ የምንል ሰዎች እንበዛለን። በጭራሽ እንደዚህ አይነት ሐሳብ ሊኖረን አይገባም። አስተውሉ። ክፋትን በክፋት ማሸነፍ አንችልም። ሰዎች ክፉ ስላደረጉብን እኛም ክፉ ማድረግ የለብንም። ስለዚህ ክፉ ሰዎች ክፋትን ካደረጉብን እኛ በመልካም በፍቅር በእግዚአብሔር ኃይል ልናሸንፍ ይገባል። ይህንን ሁላችንም ልናስተውሉ ይገባል። ስለዚህ ክፉን ሰው ክፋቱ ይገድለዋል፣ ጻድቁንም የሚጠሉ ይጸጸታሉ ይላል እና ስለዚህ ይህንን በጣም ማስተዋል ይገባል። ጠላት ሰይጣን በመተትና በምቀኝነት ቢነሳብን እንኳን አትፍራ። በሌላው ላይ ጉድጓድ የሚቆፍር ሰው ራሱ ይገባበታል። አንተ በእግዚአብሔር ቃል በተለይም በመዝሙር 34 ከጸና በእኛ ላይ የታሰበው ክፋት ሁሉ መክኖ ወደ ሰሪው ይመለሳል። ይሄው ቀጥታ ቃል በቃል ወደ ሰሪው ይመለሳል። እኛ ላይ የሚሰሩት ተንኮል፣ እኛ ላይ የሚያደርጉት ክፋትና ተንኮል እነሱ ጋር ተመልሶ ሄዶ ይቀጣቸዋል። ስለዚህ ይህ መዝሙር 34 የሚታደስን መተት ሁላ ወደ ሰዎቹ መልሶ እንዲያስተምራቸው እንዲቀጣቸው የሚያደርግ የመዝሙር ክፍል ነው። ለዚህ ነው
መዝሙር 34ን በደንብ መጸለይ አስፈላጊ ነው ብዬ የምነግራችሁ። በጣም መጠንቀቅ የሚገባን ወሳኝ መልእክት ይሄ ነው ውድ ኦርቶዶክሳውያን። ስለዚህ ይህንን ሁላችንም ልናደርግ ይገባል። ጠላቶችን ለመበቀል አትጣር፣ ይልቁንም ይህንን መዝሙር ጸልይ። እግዚአብሔር የአንተን ንጽሕና የጠላቶችን ደግሞ ክፋት አይቶ ይፈርዳል። ስለዚህ ፈራጅ ለሆነው አምላክ ሁሉን ነገር አሳልፎ መስጠት አስፈላጊ ነው። ለሚፈርደው አምላክ አሳልፎ መስጠት አስፈላጊ ነው። ለሚፈርደው አባት ፈራጅ ለሆነው ጌታ አሳልፎ መስጠት በጣም አስፈላጊ ነው። ስለዚህ ቤተሰቦቼ ይህንን በደንብ ልናስተውል ይገባል። ስለዚህ እነዚህ አሁን የነገርኳችሁ 7 ነገሮች በዚህ በመዝሙር 34 ውስጥ የሚገኙ ነገሮች ናቸው። አንደኛው የማይበገር ሰማያዊ ቅጥር የመላእክትን ጥበቃ እናገኛለን በዚህ በመዝሙር 34 ማለት ነው። ሁለተኛው ፍጹም የልብ ሰላም ከጭንቀትና ከፍርሃት ነፃ እንወጣለን ይህንን መዝሙረ ዳዊት የሚጸልይ ሰው። ሶስተኛው መለኮታዊ ሞገስ ፊታችን ብሩህ ይሆናል። ፊታችን በሰዎች ዘንድ ጨለማ አይመስልም። አንዳንድ ሰዎች ውስጣችን ባለው መንፈሱ ራሱ ምልክቱን ወደ ውጭ ስለሚያሳየን ለእኛ ደስተኛ መስለን የምንታይ ቢሆንም ከውጭ ለሚያን ሰው ግን መንፈሱን አድሮ ቀይሮ ገልብጦት ስለሚያሳይ ፊታችን ብዙ ጊዜ ጨፍገግ ያለ በጣም ቆንጆ የምንመስል ሰዎች ግን ወንዶች ሰዎች የማይቀርቡን አድርጎ መንፈሱ ራሱ ይስላል ማለት ነው። በዚህ መንገድ ትዳር ይዘጋል፣ ኑሯችን ይበላሻል። ከሰዎች ጋር ስንቀርብ በሰዎች ፊታችንን በመቃየር በሰዎች ዘንድ ተቀባይነት እንዳይኖረን መንፈሱ ይታገላል ማለት ነው። ስለዚህ መለኮታዊ ሞገስን ፊትን የሚያበራ ጸጋ እናገኛለን። አራተኛው የሥራ መከናወንና የሲሳይ በረከትን እናገኛለን። አምስተኛው መለኮታዊ ጋሻ ከአደጋና ከድንገተኛ ሞት መታደግ፣ በተለይም ከመኪና አደጋ፣ ከመተት መታደስ፣ ከተለያዩ ነገሮች እግዚአብሔር በዚህ ጸሎት ይጠብቀናል። የነፍስ መድኃኒት ለተሰበረ ልብ ፈውስን የሚሰጥ የመዝሙር ክፍል ነው። ስለዚህ በደንብ አድርገን ጊዜ ሰጥተን ልንጸልዩ ይገባል። ሰባተኛው በክፎች ላይ የሚገኝ ድል ተንኮልን ማሸነፊያ መንገድ ነው። ምክንያቱም ዛሬ በአንድም በሌላም በቅርብ ያሉ በጓደኛ በዙሪያችን በሚገኙ ሰዎች ብዙ በረከታችን፣ ሰላማችን እየተናጋ ይገኛል። አስተውሉ። ኦርቶዶክሳውያን በየጊዜው መንቃት አለባቸው። ዙሪያቸውን በደንብ መቃየት አለባቸው። በየጊዜው በጸሎት በስግደት በተቻለን አቅማችን በፈቀደው መንገድ የጸሎት ጊዜና የስግደት ሰዓት መንፈሳዊ ምግባራትን የምናደርግበት ጊዜና ሰዓት ያስፈልገናል ብለን የምንናገረው ለዚህ ነው። ንስሐ እየገባን ስጋውና ደግሞ መቀበል በስጋውና ደግሞ መታተም ያስፈልጋል ብለን የምንናገረው ለዚህ ነው። ምክንያቱም ዛሬ ባለንበት ዘመን ውስጥ ማንም ሰው ለሰው ተኝቶ አያድርም። በሚሆን ነገር አባታችን መልአከ መንክራት እንደውም ሲናገሩ እኮ በጎመን የሚቀኑ ሰዎች፣ በምንበላት ጎመን የሚቀኑ ሰዎች አሉ። በፀጉራችን የሚቀኑ ሰዎች፣ ለምን አማረባት የሚሉ ሰዎች፣ በፊታችን ማማር የሚቀኑ ሰዎች ተፈጥሯል እኮ። ዲያብሎስ ምን ያህል በሰዎች ባለን በእኛ ባህሪ በምናሳያቸው ንግግሮች እንዴት እየቀና በክፋት በተንኮል እንድንመላለስ እንደሚያደርግ ዛሬ ያለንበት ሕይወት በጣም ያሳያል። ብዙዎቻችሁ ብዙ ምስክርነቱን ልትጽፉ ትችላላችሁ ከዚህ ቪዲዮ በኋላ የተጠቀማችሁ ይህንን መዝሙረ ዳዊት ደግሞ የጸለያችሁ ይህንን መዝሙረ ዳዊት ጸለያችሁ የተጠቀማችሁ ሰዎች ከታች በኮሜንት ላይ ጻፉ። ሰዎች የሚያስተምሩ፣ ሰዎች የሚያነቁ፣ ሰዎችን የሚያበረቱ ነገሮችን ከመጻፉ ወደኋላ በጭራሽ እንዳትሉ ኦርቶዶክሳውያን። ስለዚህ አቅማችን በፈቀረው መንገድ ሰዎች እንዲለወጡ፣ ሰዎች እንዲቀየሩ ልናደርግ ይገባል። ስለዚህ ሁላችንም በተቻለን መንገድ ይህንን ስራ ልንሰራ ይገባል ማለት ነው። ስለዚህ ይህንን መዝሙረ ዳዊት በምንጸልይ ጊዜ ደግሞ በትሕትና መቆም አስፈላጊ ነው። አባ ጊዮርጊስ እንዳለው በንጉሥ ፊት ስትቆም እንደሚገባ ሁሉ በንጉሠ ነገሥትም ፊት ስትቆም ደግሞ ይበልጥ ራስን ዝቅ አድርግ። ስለዚህ ይህንን መዝሙረ ዳዊት ስንጸልይ በትሕትና በመቆም ልንጸልዩ ይገባል። 7 ጊዜ መድገም በጣም አስፈላጊ ነው። እንደነገርኳችሁ 7 ጊዜ ጸሉት። 7 ቁጥር የፍጹምነትና የቃል ኪዳን ምልክት ነው። በሰባቱ ዕለታትና በሰባቱ ሊቃነ መላእክት ጥበቃ ለመታጠር 7 ጊዜ መጸለይ በጣም አስፈላጊ ነው። በመስቀል ማማተብ በስመ አብ ወወልድ መንፈስ ቅዱስን ብለው ሲያማትቡ የጠላት ኃይል እንደ ጢስ ይበናል። ይህንን በእምነት በፍቅር አምነን ከልባችን ካደረግን የትኛውም ነገር በዙሪያችን መኖር አይችልም ማለት ነው። ውድ ኦርቶዶክሳውያን እህት ወንድሞቼ፣ ቤተሰቦቼ ይህንን መዝሙር ቅመሱና እግዚአብሔር ቸር እንደሆነ እዩ። ቁጥር 8 ላይ እንደተነገረው በሚለው ቃል መሰረት በልማድ ሳይሆን በጽኑ እምነት ጸልዩት። የጻድቁ አቡነ ተክለ ሃይማኖት ረድኤት በረከት፣ የአባታችን የአባ ጊዮርጊስ ቃል ኪዳን፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ እንዲሁም የሌሎቹ ቅዱሳን አባቶቻችን የእመቤታችን የወላዲት አምላክ ቅድስት ድንግል ማርያም የአምላካችን የመድኃኒታችን የኢየሱስ ክርስቶስ አምላክነት ኃይል በሁላችንም ላይ የተገለጸ ይሁን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን፣ የመከረን፣ የገሰጸን በእውነት እግዚአብሔር አምላካችን ስሙ በፍጥረት አንደበቱ ላይ የተመሰገነ የተወደሰ ይሁን። ስለዚህ ሁላችሁም የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።